ምክንያቱም ከኔ ጋር እንዲሄድ እየተመቻቸለት ነው። ያመቻቹልን ደግሞ ጓደኞቻችን ናቸው። ባልና ሚስት ሆናችሁ ነው የምትሄዱት? ምንድነው ቀረ የምትይው? አንቺ ከቀረሽ እኮ ሚልሽ ማን ነው ልጁ? ለምንድን ነው የምነግርህ? እዚህ ጋር ካሜራ ላይ ስለ ማን ነው ልጁ? ማን ነው ልጁ? እንደውም እንድትነግሪኝ ነው ፈልገው። ልጁ ማን ነው? አልናገርም። ለምን የምታውቀዋለህ? ለምንድን ነው የምነግርህ? ለምን ፓስፖርቴን ደበቅከው? ማለት አብርሽና ሩታ እንደሚወስዱኝ ከነሱ ጋር አጃቢ እንደምሆን ምናምን ስናወራ ባለፈው አንተ ራስህ ነበርክ። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ስራ ሁሉ ሰላም ነው? እኛ ጋር አለን። ሙቀቱ ጋይስ አንዳንዴ ብርድ ይሆናል፣ አንዳንዴ ሙቀት ይሆናል እና የምታዩኝ ዛሬ ቤቴ ላይ ነኝ። ትንሽ ደብሮኛል። እንግዲህ ሁላችሁም ከትናንትና በፊት የተፖስተውን በአኗር ዩቲዩብ ላይ አይታችኋልና ያ እንዳለ ሆኖ ግን ዛሬ ላይ በጣም ነው ያስደበረኝ። ማለት በጣም እኔ እንግዲህ እንደምታዩት አኗር በጣም ጀስት ፍሬንድ ጓደኛዬ ነው። በቃ ምንም ነገር ቢሆን አልደብቀውም፣ አማክረዋለሁ። አንዲማራ ላይ ነው የምንኖረው እና የሆነ ነገር ሲፈጠር በቃ ከሄድ ወይም ሄጄ ያለበዛ ደግሞ በቴክስት እንደዚህ ቢሆን እንደዚህ ነው ምናምን ብዬ አማክረው ነበር እና ዛሬ ግን በጣም ነው ያስደበረኝ። እሱ ደግሞ ምን መሰላችሁ እንግዲህ አብርሃም ሆነ ሩታ ጀስት ጓደኞቼ ናቸው፣ ማለት ፍሬንድ ጓደኞቼ ናቸው። ሁሌም አብረን ቪዲዮን ባንሰራ በጣም የምንዋደድ ጓደኞች ናቸው። ሲደብረኝ ሲከፋይ ወደ እነሱ ቤት እሄዳለሁ፣ እነሱም ደግሞ ወደ እኔ ቤት ይመጣሉና ሶፊ መጥፎ ጊዜ ነው ያሳለፍሽው፣ አሁን ላይ ደግሞ ደስታ ያስፈልግሻል እና እኛ ጋር ዱባይ እንድትሄጂ እንፈልጋለን ብለውኝ ነበረ። ያን በማስመልከት ነው ዛሬ የመጣሁት። ያው ለእናንተ እንግዲህ አላወራኋችሁም ነበረ፣ ሰርፕራይዝ ስላደርጋችሁ አስቤ ነበረ። ግን አኗር ያልጠበቅኩትን ነገር አደረገ። ማለት ከሱ ያልጠበቅኩትን ነገር ነው ያደረገ እና በዛ ምክንያት ደግሞ ትንሽ ደብሮኛል ማለት ነው። ምክንያቱም በቃ በዚህ አጋጣሚ አብርሽንም ሆነ ሩታን በጣም አመሰግናለሁ። እኔ ከእናንተ ጋር ደስተኛ እንድሆን በጣም ብዙ ጥራችኋል፣ ብዙ ነገር አድርጋችኋል እኔን ደስተኛ ለማድረግ እና እኔን ደግሞ ከእናንተ ጋር ለመውሰድ በጣም ብዙ ነገር አድርጋችኋል። ግን አመሰግናለሁ። ምክንያቱም በቃ የእናት ልጅ ራሱ ከስንት አንዴ ነው እንደዚህ የሚያደርገው። እኔ ደግሞ ለኦዲየንሶቼ ለእናንተ ለቤተሰቦቼ አልነገርኳችሁም ነበር። ምክንያቱም ማለት ለመሄዴ እርግጠኛ አልነበርኩ። ሮመዳን አካባቢ ነበረ ትሄጃለሽ ምናምን ብለው ሰርፕራይዝ አድርገውኝ የነበረው። ግን እኔ ያው መጥቼ ሶሻል ሚዲያ ለእናንተ ለኦዲየንሶቼ አልተናገርኩም። ምክንያቱም እርግጠኛ አልነበርኩም። የሆነ በቃ እውን ሲሆን ነው የምነግራቸው ወይም ደግሞ ከእነሱ ጋር አብሬ ነው ሰርፕራይዝ ማደርጋቸው ብዬ አስቤ ነበረ። እናንተ ቤተሰቦቼ ናችሁ። በደስታዬም በሐዘኔም ጊዜ ከጎኔ የነበራችሁና ምንም ነገር ደግሞ እንድደብቃችሁ አልፈልግም። በጣም ነው የምወዳችሁ የማከብራችሁ። ወደ ዋናው ነገር ስንገባ ያው እንግዲህ አብርሽና ሩታ አብረው ዱባይ ሊወስዱኝ አንዳንድ ነገሮችን እነሱ ከበር አድርገው ሊያዝናኑኝ ነበረ። በቃ አየር ቀይሪ ምናምን ትንሽ ዲፕሬሽን ውስጥ ነሽ ምናምን ነገር ብለውኝ ነበርና ምቀኛ ከሩቅ አይመጣም ትላለች አያቴ። እና ቤተሰቦቼ ምን መሰላችሁ በቃ እነሱ እንደዛ አድርገው እኔን ሰርፕራይዝ አድርገው አብረው ሊያዝናኑኝ አንዳንድ ነገሮችን ከበር ሊያደርጉልኝ ነበረ። በቃ ትንሽ አየር ቀይረሽ ምናምን መምጣት አለብሽ ብሎኝ ነበረ። ግን ምቀኛ ከሩቅ አይመጣም አይደለም የሚባለው። እንግዲህ እንዳልኳችሁ ከአኗር ጋር በጣም ጀስት ፍሬንድ ጓደኛ ነን። ከኔ ቤት ይውላል፣ ከነሱ ቤት ይውላለሁኝና ማለት ማስቀምጣቸው ፓስፖርቴ ምናምን የት እንዳለ ምናምን ያውቃልና ሆም ብሎ እሱ ስላልሄደ መሰለኝ ፓስፖርቴ እንደበቀብኝ። በጣም ብዙ ጊዜ ቤት ጋም ሄጄ ፈለኩት፣ ከነሱ ቤት ገባው ፈለኩኝ ምናምን አጣውት ጠየቅኩት ምናምን በቃ አልወሰድኩም ነው የሚለኝ። ደግሞ ከሱ ውጭ የላሴ ይወስዳል ብዬ አላስብም። ምክንያቱም በጣም በቃ ተደፋፍሮ የሚገቡት እሱ ብቻ ነው። ቁምሳጥንም የሚከፍተው እሱ ነው፣ ቤቴ ጋስታላ ድረስ ማለት ነው። እና አሁን ጠርቼዋለሁ
እና ቤተሰቦቼ እኔ እንጃ ማለት በማወቅም ሆነ ባለማወቅ ማለት የሰው ልጅ ሆነን ሁሌም ንጹህ ልንሆን አንችልም። አንዳንዴ በማወቅም ባለማወቅም ስህተት እንሰራለን እና እሱም ደግሞ በማወቅም ይሁን ባለማወቅ በቃ ፓስፖርት ወስዶ ደብቆ እስካሁን ድረስ ሊሰጠኝ አልቻለም። ዛሬ ግን አሁን በእናንተ ፊት ጠርቼ የምጠይቀው ይሆናል አንዴና ለመጨረሻ ጊዜ። የምሬ ነው የምላችሁ። እኔ በጣም ነው የተበሳጨሁበት። ምክንያቱም የኔ ደስታ፣ የኔ መዝናናት፣ የኔ መደሰት፣ የኔ መስራት ያስደስተዋል ብዬ ከማስባቸው ጓደኞቼ አንዱ አኗር ነው ብዬ ነው ማስበው የነበረው። ዛሬ ግን ያ ነገር በቃ እንዲከሽፍብኝ ነው ያደረገ እና እኛ ከሄድን በኋላ በ7ኛው ቀን ትመጫለሽ ብለውኝ ነበረ። ከሌላ አሁን ፕራይቬት ነው የሆነ ሰው ጋር ነበረ ሊሄድ ቲኬት ምናምን እየተመቻቸልኝ የነበረው። አሁን ግን ቲኬትም እንዳይመቻችልኝም ሆነ ፕሮሰሱም ሆነ እንዳይጀመርልኝ እዚህ ዱባይ ደርሶ መልስ 80 ሺህ ብር ነው የተባለው እና 80 ሺህ ብር ወዲያውኑ እንትን ብሎ በ3 በ4 ቀን ፕሮሰሱ ያልቃል ማለት ነው። ያን ነገር ሊያደርጉልኝ ነበረ። እሱ ደግሞ ፓስፖርቴን ይዞ አልሰጠኝ አለ። ምን እንደማድረግ አላቅም እና እኔ እንጃ በቃ ሂጂ እነሱ ጋር ትንሽ አየር ወስጄ ተዝናንቼ ምናምን ብመጣ ደስ ይለኝ ነበረ። እያደረገ ያለው ነገር ግን አኗር ጥሩ አይደለም እና ደውዬለታለሁ። ቤተሰቦቼ ይመጣል፣ ያው እዚህ አንድ አካባቢ ነን ያለነው እና እየመጣ ነው ብሎኛል። እስቲ የሚለውን ነገር ደግሞ አብረን የምናይ ይሆናል። እናንተም ደግሞ መልካም አስተያየታችሁን ኮሜንት ላይ ያስፍሩልኝ። እንደዚህ አይነት ነገር ቢያጋጥማችሁ በጓደኛችሁ ምን ትላላችሁ? ምን ታደርጋላችሁ? በነገር አርኖቤ እንደዚህ እየሮጠች ነው እና እሷን እያየሁ ነው የማወራችሁ። ሲከፋኝ ምን ሲለኝ መደበሪያ የአርኖቤ ጓደኛ ይሆናለች። ቻለቅ እንጠብቀው እስቲ። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። እኔ አጃቢዎች ሙሽራዋ አለች ከባሏ ጋር ሙሽራዋ አጃቢዎች የማሉ ዛሬ ተንኮልክን አይታ ነው እዚህ ጋር ነው የምትቀመጠው። የራሴ ንብረት እኮ ነች። ተዋት አኗር። አኗር አሁን ደህና ነው አልሐምዱሊላህ። አሁን ይልክ እንዳትርቀንቺ ደግሞ አይ ተዋት። ምን ታደርጋለች? አኗር ተዋት። እዚህ ጋር ብትቀመጥ አሁን እዚህ ጋር ብትቀመጥ ምን ችግር አለው? ተቀመጥ እዚህ ጋር ተቀመጥ ነው። ፊቷ ወደ እነሱ ካሜራማን እሷን ትቀመጥ። እሺ ሚስት ባል ጓደኛ ነው። በቃ ተዋት፣ አትወርድም። ኦኬ እሺ ይልክ አኗር ማለት ነው። አሁን ምንም ነገር ሳትደብቀኝ ይልክ ማለት በካሜራ ያስኩት በኦዲየንስ ፊት አሁን ስሬት ነገር ነው የምጠይቀው። የኔ መደሰት ያስደስታል? አንቺ መደሰት በደንብ። የኔ መከፋት ያስከፋሃል? አዎ ያስከፋኛል። ለምን ጠይቅ? የኔ መለወጥ ያስደስትሃል? ማለት እኔ እንዴት አልፈልግም፣ ጓደኛዬ እኮ ነሽ፣ ልትለውጥ ይፈልጋል። እሺ እንደዛ ከሆነ እና ታዲያ ለምን እኔ እንዳልደሰት አደረክ? እኔ ደብሮሻል ማለት የሆነ ጓደኛዬ ነህ አይደለ? ስለዚህ በቃ ግልጽ ሆነን እንድናወራ ስለፈለኩ ነው። ከትናንት ወዲያ ባረኩት ነገር ደብሮሽ ነው? አይደለም፣ በዛ አይደለም የደበረኝ። እኔ ሙሽራ ተብለሽ በመምጣት ሲደበርሽ አኗር አሁን ያንን ርዕስ እንድታወራ አይደለም እና ግን አሁን ላይ ያልኩ ያለሁት ለምንድን ነው የኔ መደሰት የሚያስደስት ከሆነ የኔ መከፋት የሚያስከፋ ከሆነ የኔ መለወጥ የምትደሰትበት ከሆነ እና አሁን ላይ ያደረከው ያለው ነገር ትክክል ነው ብለህ ታስባለህ?
እንዴ ያደረግከውንማ አድርገሃል እኮ አይደል ነው ማለት ከትላንት ወዲያ ባረኩት ነገር ካልሆነ እኔና አንቺ ምንም እንትን የሚያገናኝን ነገር ማለት እኔ አንቺ ማስከፋበት መንገድ የለም ብዬ የትላንትናው ከሆነ እስተየው እንኳን አስከፋውሽ አንዋር። ይሄ አይደለም እኮ አሁን እኔ ታይሜን ያቃጠልክብኝ ያለው ጊዜን ያቃጠልከው ነው ያለው። እሺ እንደማየው ከሆነ ተናደሻል፣ ሲሪየስ ሆነሻል። ስለዚህ መጠየቅ ያለብሽን ጠይቂኝ፣ እኔ በግልጽ ልንገርሽ እኮ ለምን ፓስፖርቴን ደበቅከው? ማለት አብርሽና ሩታ እንደሚወስዱኝ ከነሱ ጋር አጃቢ እንደምሆን ምናምን ስናወራ ባለፈው ራስ አንተ ራስህ ነበርክ ቁጭ ብለህ ነበርክ አይደለም? ሁላችንም ተሰባስበን እያለ ከዚህ ነዳኒ ሁሉ በነበሩበት ታይም ነጽጌ ምናምን በነበሩ ነግሬሃለሁ ያሉኝን ነገር በሙሉ ጓደኛዬ ስለሆንክ በቃ እንደዚህ ሊያደርጉልኝ ነው እነሱ የኔን ደስታ የኔ መለወጥ ስለሚፈልጉ እንደዚህ ሊያደርጉልኝ ነው አልኩ። ከዛ አንተ እሺ ምናምን ብለህ ፓስፖርትሽን አሳየኝ አልከኝ። አምኜ ነው አይደል አሳይቼ ከእንትኑ ካልጋው እንደዚህ መሳቢያው ጋር ነው ያስቀመጥኩት። ከዛ ወስደህ ደበከው። እንዳልሄድ ትፈልጋለህ? በቃ ለምንድን ነው እንዳልሄድ የምትፈልገው? እኔ ለምን እንዳትጂ ፈልጋለሁ እኮ እዛ እኮ ለአፕሊኬሽን ነው እንጂ የሚወስዱኝ እንትን አይደለም። ለአንድ እዛው ልኖር ምናምን አይደለም እኮ። አሁን ጥያቄሽ ፓስፖርት ወስደሃል ነው? አዎ ወስደሃል። ፓስፖርት እኮ ወረቀት ነው። ምን ያደርግልኝ እንዴ? ሰሞኑን ከሌላ ሰው ጋር አሁን እነሱ እንደሄዱ ታውቃለህ አይደለም? ሰሞኑን ከሌላ ሰው ጋር እንደሚሄድና እንደመቻቹልኝ ሁሉን ነገር ምናምን ነገር ታውቃለህ። ልጁ በቃ እኔም ብሎ እንደቀረ ታውቃለህ። ማን ነው ልጁ? እንደዚህ ጋር መጥቼ እንድናገር ነው እንደምፈልገው። የምን ልጅ የምትወሪው ልጅ እኮ ነው። በቃ አብሮኝ የሚሄደው ልጅ አልሄድም። ስለዚህ ከሱ ጋር እንደምሄድ ምናምን ነገር ላንተም ነግረውሃል እኮ። ማን ነው እነሱ ነው ደግሞ በቃ የኔን ደስታ ስለሚፈልጉ እንደዛ የሚያደርጉልኝ። ያንቺን ደስታ እኮ እነሱ ብቻ አይደለም እኔ እፈልጋለሁ። እና ከፈለክ ታዲያ ለምን ፓስፖርቱን ደበከው እንዴ? እነሱ እኮ አሁን እኮ በዚህ 7 ቀን ነው እኮ ትመጣላችሁ ምናምን ነገር ያሉን፣ ግን እኔ ፓስፖርቴን ደብቀዋል። እንዴት ነው መሄድ የምችለው? ሶፊያ ሰውን ግራ ተገቢ። እኔ አንቺን እንትን አልደበኩም፣ የት እንዳለም ታውቅ እንዴ? ቤትሽ ያለው እዚህ ጋር ካሜራ ስላለ ነው እንዴ? ካሜራ ላይ ሌላ ከካሜራ ጀርባ ላይ ሌላ አትሆነ አንዋር። የምሬን ነው ስሬት። ከካሜራ ጀርባ ምን ነው መልፈስ? እኔማ ቅጥሩ ሰው ነበርክ፣ ግን አሁን ላይ አይደለ። አሁን ላይ ተቀየርክ አንተ። ስለማትሄድ አንተ ግን አልሄድክምና ሶፊያ አትሄድም ብለህ ነው ሌላ ሰው ጋር መሄድ የለባትም ብለህ ነው? እኔም እኮ ጓደኞቼ ናቸው። እና ታዲያ ለምንድን ነው ታዲያ ለምን ብትሄጂ ምን አይከፋኝም። አንደኛ ነገር እኔ አንቺ ፓስፖርት ለኔ የሚጠቅመኝ ነገር የለም። አሁን ምን አለ መሰለሽ ሶፊ፣ እኔ አንቺ ወረቀት ነው ምንም አይጠቅመኝ። በወስዶም ለኔ የሚጠቅመኝ ነገር ሽጬው ብር ማገኝበት ነገር ቢሆን ኦኬ ሰርቀሃል እባላለሁ። ግን ደግሞ ምንም ማያደርግልኝ ፓስፖርት እኔ አንቺ ላይ ደብቄ ወይ ወስጂ ምን አደርገዋለሁ? እኔ እኮ አልሄድበትም አይደል? ድሮም በቃ ምቀኛ ከሩቅ የሚባለው እውነት ነው። አረ አንቺ ያለህን ፍሬንዴ የምትወሪው ነገር ላይ አንዋር፣ አንተ ስላልሄድክ ብቻ እኮ ነው እኔንም በቃ እንዳልሄድ በቃ እኔ በዚህ እንደዚህ ትመቀኘኛለህ ብዬ አስቤ አላውቅም። ማለት በቃ እያንዳንዱ ነገር ምስጢሬን ሳልደብቅ የምነግርህ ጀስት ፍሬንድ ጓደኛሞች ማለት ደግሞ ከእህትና ከወንድም በላይ ነው ብዬ ነው አይደለም? ከዛ ጋር ምን አገናኘ? እሺ ልጅየው በቃ እነሱ ሄደዋል፣ ልጅየው ቀርቷል። እኔ ጋር ነው ሊሄድ ያሰበው። ማን ነው ልጁ? ለምንድን ነው የምነግርህ? እዚህ ጋር ካሜራ ላይ ስላለ ነው እንዴ የምነግርህ? አይ ነው ልጁ ማን ነው? አልናገርም። እንደውም እንድትነግሪኝ ነው ፈልገው። ልጁ ማን ነው? አልናገርም። ለምን የምታውቀው አለ? ለምንድን ነው የምነግርህ? ማን ነው? እኔ ታቤት ነው የማውቀው ነው። ልጁ ማን ነው? ጓደኛዬ ነው እኮ እንዳንተ ጓደኛዬ ነው እኮ። ሂጂ ያዛሪያ እሱ ጋር እንደሄድ በቃ አልፈለክም፣ ደበከው። እሺ አሁን ሶፊ የምነግርሽ ነገር ስሚኝ። እኔ ከማንም ጋር ችግር የለብኝም እኮ ሁላቸውም ጓደኞችሽ ናቸው። ግን ልጁ እኔ አላውቀውም ልጁን። አንደኛ ነገር ከልጁ ጋር ስለሚሄድሽ አላውቅም። እነሱ ሲያወሩ በቃ ማለት አሁን እሱ ቀረ። ምክንያቱም ከኔ ጋር እንዲሄድ እየተመቻቸለት ነው። ያመቻቹልን ደግሞ ጓደኞቻችን ናቸው። ባልና ሚስት ሆናችሁ ነው የምትሄዱት? ምንድነው ቀረ የምትይው? አንቺ ከቀረሽ እኮ እሱ መሄድ ይችላል። ማን ነው ልጁ? እንዴ ምን ያደርግልሃል? እዚህ ካሜራ ላይ እሺ ምንም አያደርግልኝም። ልጁ ምንም አያደርግልኝም። ግን አሁን እኔ በማላውቀው ነገር አታስጠቁኝ። እኔ ምንም ማውቀው ነገር የለም ሶፊ። የምር እኔ ይሄን ካንተ አልጠብቅም። አሁን ትሰጠኛለህ ፓስፖርቱን? አትሰጠኝም? የምን ፓስፖርት? በቃ ማለት እዛ ከነሱ ጋር እንድሄድ። አብረሽን ጓደኛዬ ነው፣ ሩታን ጓደኛዬ ነው። ታውቃለህ አይደለ? በደስታቸው እኔ አንቺ ፓስፖርት አላየሁም። እሺ ሰው እንድቆጣ ታርጊ። እኔ አንቺ ፓስፖርት አላየሁም። የምትሄጂው ልጅ ከሆነም ሂጂ ከፈለግሽው ሰው ጋር አይመለከተኝም።
እና በማላውቀው ነገር አትቁንትን አትበይኝ። እኔ አንቺ ቤት ገብቼ መስርቅ አይነት ሰው አይደለሁም። ጓደኛዬ ነሽ አውቃለሁ። ግን ደግሞ በዚህ ያክል ደረጃ እንትን ባንባባል ጥሩ ነው እንዴ? እኔ ከማንም ጋር ሲጂ ለምን እኔ ከወንድ ጋር ስለሄድሽ ይከፋኛል እንዴ? አይደለም። ለምንድን ነው እንደዚህ የምታወራ? ስነ ስርዓት ሲጀመር እንደዚህ ያሳው ስነ ስርዓት እንትን እያሻለሽ አንቺ ነሽ እንዴና ማለት በቃ ልጁ ከኔ ጋር እንዲሄድ እነሱ ደግሞ እንድንዝናና እያደረጉልን ነበር። በዛ መሀል ላይ አንተ ገብተህ ደግሞ ፓስፖርቱን ወሰድከው። እኔ ሂጄ እንድዝናና አልፈልግም። ሁላችሁም ጓደኞቼ ናችሁ አልኩህ እኮ ገባህ? አንተ ግን እያተዝናኝ በቃ እሺ መብትሽ እኮ ነው እንዴ? ከማንም ጋር ስለተዝናናሽ ነው የከፋኝ። ተዝናኝ። ግን ደግሞ እዚህ ጋር በማላውቀው ነገር ወንጀለኛ አታርጊ። ይሄንን ማወቅ አለብሽ። እኔ እስከ ዛሬ ድረስ በቃ የኔ ደስታ ያስደስታል ብዬ አስብ ነበረ፣ ግን አይደለም። ሶፊ እኔ አሁን ከማንም ሰው ጋር እንጂ ከምንም እኔ እንትን አይደለም፣ አይከፋኝም። አንቺ ስለተዝናናሽ እኔ እንትን አይደለም አልከፋም። ስለዚህ በማላውቀው ነገር እኔም ባታስከፊኝ ደስ ይለኛል። በቃ ማለት ማመቻቸት ባለብኝ ነገር ሶፊ እኔ አላቅም። እኔ አሁን ያንቺ የምትይው ነገር ነው ምንም የማውቀው ነገር የለም እኮ እንዴ። አንቺ ፓስፖርት ነው ምን ያደርግልኛል ብዬ እደብቃለሁ? ኧረ ሶፊ እንደዚህ ስትሆኚ አያምርብሽም እኮ ነው እንዴ። እንደዚህ ስትሆኚ አያምርብሽም። እና እሺ ሰርቄያለሁ ነው ወስጃለሁ አንቺ ፓስፖርት ነገርኛ ያንቺ ፓስፖርት ወስጃለሁ ነው አይኖር ቀጥ እና ይሄድክ ነው ምን ማለት ነው? ታዳሰቃ ልጅሽ ነው እንዴ? ሻሰጠኝ በጣም ያስጠላው ነገር ፍራንኪ ሰራሽ። ኧረ እባክሽ ወደዛ አይደለም ያምሻል። አኖር ፍራንክ ነው ቤተሰብ ምንድን ነው? በነገራችን ላይ ቤተሰቦች የሚቀጣ እናንተንም እሱ ነው ፍራንክ ያደረኳችሁ። እሺ ወታችንን ፍራንክ ያደረግሽን እሺ እኛ ከእናንተ ጋር በመተባበር ምን ያደርግሽ ፍራንክ አይመለከትሽ ማለት አይተይ በቃ በቃ ፍራንክ ነው ተፈልጎ ደስተኛ ነኝ በዚህ ፍራንክ አይደለ አላር ያማር ተስ ከዚህ ከስታለች ወረዲ ጋር መጣ። እሺ ከማጋም ልጁ ማለት አይነገርም ይሄው ማን ልጅ አይነገርም ፕሪንስ ሰላሽ አምሽ እና በቃ አይን ቀጣይ በማረጋት ፍራንክ ቅርብ እንዳትሰሚሽ ቤተሰብ ተሳክቶልኛል። ታችንን ነው ፍራንክ ያረጋግጥ ተሳክቶልኛል። አልሐምዱሊላህ ለመጀመሪያ ጊዜ ፍራንክ ሲሳካልኝ ወዳችኋለሁ።